ሰሙነ ሕማማት ዘዕለተ ዓርብ። ዕለተ ዓርብ በቤተ ክርስቲያን ልዩ ቀን ነው። የማይታመመው ታሞ የዋለበት፣ የወደቁ ከተረሱበት ከትቢያ የሚያነሳ እሱ ሲወድቅ ሲነሣ የዋለበት፣ ሕመምተኞችን የሚፈውስ እርሱ ሲያቃስት የዋለበት፣ ከሲኦል የዲያብሎስ ግብር ነፃ የሚያወጣ ሲገረፍ የዋለበት፣ ወልደ እግዚአብሔር ለወዳጆቹ ድኅነት በመሥዋዕትነት ሙሽራ የሆነበት የደስታ ቀን፣ አሳዳጅ አሳዳሪያችን ዲያብሎስ ከነወጥመዱ ድል የተነሳበት ልዩ ቀን ዕለተ ዓርብ። ዕለተ ዓርብ ሁለት ስያሜዎችን ይይዛል። የመጀመሪያው የስቅለተ ዓርብ ይባላል። በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ በመልዕልተ መስቀል ላይ ተሰቅሎ የዋለበት ዕለት ነውና ማቴዎስ 27:35 ላይ እንደተገለጸው ማቴዎስ 27:35 እንዲህ ይላል፣ ከሰቀሉትም በኋላ ልብሱን ዕጣ ጥለው ተከፋፈሉ፣ በዚያም ተቀምጠው ይጠብቁት ነበር ይላል። ሁለተኛው መልካሙ ዓርብ ይባላል። ከጌታ ስቅለት በፊት በተለይም በሮማውያን ሕግ የወንጀለኛ መቅጫ ምልክት የነበረውን መስቀል ጌታችን በደሙ ቀድሶ የምሕረት የሕይወት አርማ የዲያብሎስ ድል መንሻ ስላደረገው በሞቱ መልካሙን ሕይወት ስላገኘን መልካሙ ዓርብ ይባላል። እርሱ ብቻ አይደለም፣ ዓርብ ለሰው ልጅ ልዩ ቀን ነው። የሰው ልጅ በዕለተ ዓርብ ተፈጠረ። ነገር ግን የፈጣሪውን ትእዛዝ ባለመጠበቁ ከክብሩ ወርዶ የዲያብሎስ ባሪያ ከሆነበት ጌታ ፈጣሪ በዕለተ ዓርብ ተሰቅሎ ወደ ቀደመ ክብሩ ከሞት ወደ ሕይወት መለሰው። ስለዚህ ለሰው ልጅ ልዩ ትልቅ ድንቅና መልካም ቀን ዕለተ ዓርብ ነች። በዓመት አንድ ጊዜ የምናገኘው ይህ ዕለት ቀራንዮን የምናስብበት ነገረ መስቀሉን የምናስታውስበት እንጂ ስለ ምድራዊ ኑሯችን ስንባክን የምንውልበትና በዋዛ ፈዛዛ ልናሳልፈው የማይገባ ዕለት ነው። ያስቆሮቱ ይሁዳ መድኃኒታችን ኢየሱስ ክርስቶስን በ30 ብር ለመሸጥ ከአይሁድ ጋር አምላኩን አሳልፎ ለመስጠት በተስማማው መሠረት አሳልፎ ሰጣቸው። ኢየሱስ ክርስቶስ በወታደሮች ከተያዘ ጀምሮ ነፍሱን እስከሰጠበትና ወደ መቃብር እስከወረደበት ድረስ በዚህ ዕለት የተፈጸሙ ድርጊቶች ይታሰባሉ። በአራቱም ወንጌላትም ተጽፎ ይገኛል። አንደኛ፣ ጌታችን ሐሙስ ማታ 3 ሰዓት ከተያዘበት ጀምሮ ወደ ካህናቱ አለቃ ግቢ ወስደው እስከ ነጋ ደበደቡት። ሁለተኛ፣ ንጋት 12 ሰዓት ላይ ወደ ሸንጓቸው አቅርበውት በሐሰት ከሰሱት። ሦስተኛ፣ ጠዋት 3 ሰዓት ላይ በጲላጦስ የፍርድ ወንበር ፊት ገትረውት የሐሰት መዓት ክስ አወረዱበት። አራተኛ፣ ጲላጦስ ምንም አላገኘበትምና ወደ ገሊላ ሀገር ገዢ ወደ ሄሮድስ ዘንድ ላከው። ሄሮድስም በንቀት አናገረው። የንግሥና ካባውንም አልብሶ አፌዘበት። መልሶም ወደ ጲላጦስ ላከው። ስድስተኛ፣ ወታደሮች በ4 ማዕዘን አንገቱን አስረው እያንገላቱ አመላለሱት። እጅግ ብዙ ጊዜ እየወደቀ ተነሳ። ጲላጦስ ድጋሚ ያገኘውና ምንም ስላላገኘበት ገርፌ ልልቀቀው ብሎ በአደባባይ አስገረፈው። 8ኛ፣ ወታደሮች እጃቸው እስኪዝል ጅራፍ የያዙበት እጃቸው እስኪቆስል ደበደቡት። 9ኛ፣ በተራ በተራ እያረፉ ገበጣ እየተጫወቱ ከ6666 በላይ ጊዜ ገረፉት። ደሙ ጎረፈ፣
ሥጋው እየተቆረሰ ወደቀ። አጥንቱ ሁሉ ታየ፣ ነጭ ሥጋው ታየ። ደምግባቱ መለየት እስካይቻል ጠፋ። እንወደው ዘንድ ደምግባት የለውም የተባለው ትንቢት ተፈጸመ። 10 አይሁድ አልረኩምና ሕዝቡን በጌታ ላይ አሳመፁ። ክርስቶስን ስቀለው፣ በርባንን ፍታው እያሉ ጮኹ። 11 ጲላጦስ ስህተትም ስላላገኘበት ሚስቱም አውሮቅላ ትባላለች፣ ከሌላ ቦታ አትፍረድበት ብላ ካየችው ሕልም ጋር መልእክት ጽፋ ስለላከችለት ሊፈርድበት ባይፈልግም ሕዝቡ ሁሉ ሲጮኹበት እኔ ከዚህ ሰው ደም ነፃ ነኝ፣ ወስዳችሁ እንደጋችሁ አድርጉት፣ አያገባኝም በማለት እጁን ታጥቦ በርባንን ፈቶ ክርስቶስን አሳልፎ ሰጣቸው። 12 እርጥብ መስቀል አሸክመው ከሊቶስጥራ ወደ ቀራንዮ ጎለጎታ ጉዞ ተጀመረ። 13 ቀይ ልብስ አልብሰው የሾህ አክሊል ደፍተው ዘንግ አስይዘው ዘበቱበት። 14 መንገድ ላይ ደበደቡት፣ ገፍትረው ጣሉት። ወደቀ፣ ተደፋ፣ ተነሳ። ምራቃቸውንም ተፉበት። እናቶች አለቀሱ። ከቀሬና የመጣ ስምዖን የተባለ መስቀሉን በመሸከም አገዘው። አንዲት ሴት ደሙን ከፊቱ በነጭ ጨርቅ ጠረገች። ፊቱን የጠረገችበት ጨርቅም የጌታን የፊቱን ስዕል ያዘ። አውሮቅላ የጲላጦስ ሚስት ናት። ቬሮኒካም እንደሆነች ይነገራል። 15 በ6 ሰዓት በመስቀል ቸነከረው፣ ከሁለት ወንበዴዎች መሃል ሰቀሉት። 16 ልብሱን ዕጣ ተጣጥለው ወሰዱት። 17 በመስቀል ላይ ሳለ ተሳለቁበት፣ ሆምጣጤ ያጠጡት፣ ጎኑንም በጦር ወጉት። 18 በመስቀል ላይ ሆኖ 7 ታላቅ ቃላትን ተናገረ። 7 ታላላቅ ታምራትም ተፈጠሩ። 19 በመስቀል ላይም ከ6 ሰዓት እስከ 9 ሰዓት ብዙ ከተሰቃየ በኋላ ነፍሱን በፈቃዱ ሰጠ። ዮሴፍ፣ ዛርማትያስና ኒቆዲሞስ በ11 ሰዓት ላይ አውርደው ገንዘው በአዲስ መቃብር ቀበሩት። ማቴዎስ 26:57፣ ማቴዎስ 27:61፣ ማርቆስ 14:53፣ ማርቆስ 15:47፣ ሉቃስ 22:54 እንደተገለጸው። ክርስቶስ የተቀበለውን መከራ 1 2 ብሎ በቁጥር ማስቀመጥ ከባድ ቢሆንም በቤተ ክርስቲያናችን 13 ሕማማተ መስቀል እየተባሉ የሚጠሩ ክርስቶስ በዕለተ ዓርብ የተቀበላቸው መከራዎች አሉ። 1ኛ በዘንግ መመታቱ ማቴዎስ 26:67፣ ማቴዎስ 27:30 ላይ እንደተገለጸው። 2 የሾህ አክሊል በራሱ ላይ መደፋቱ ማቴዎስ 27:29 ላይ እንደተገለጸው። 3 የኋሊት ከግንድ ጋር መታሰሩ ማቴዎስ 27:2 እንደተገለጸው። 4 ሐሞት መጠጣቱ ማቴዎስ 27:33 እና ማቴዎስ 34:48 ላይ እንደተገለጸ። 5 ምራቅ መጥፋታቸው ማቴዎስ 26:67 እንዲሁም ማቴዎስ 27:30 ላይ እንደተገለጸው። 6 ጀርባውን መገረፉ የማርቆስ ወንጌል ምዕራፍ 15 ቁጥር 15፣ አንደኛ ጴጥሮስ 2:24፣ ኢሳይያስ 53 ቁጥር 5። 7 መስቀል መሸከሙ ዮሐንስ 19:16። 8 በጥፊ መመታቱ ማቴዎስ 26:68። 9 በችንካር መቸንከሩ ማለትም በሳዶር ቀኝ እጁን፣ ባላዶር ግራ እጁን፣ በዳናት 2 እግሩን፣ በሮዳስ ደረቱን በመስቀል ላይ መቸንከሩ ዮሐንስ 20:25 እና ዮሐንስ 19:18 ላይ እንደተገለጸው። 10 በዕፀ መስቀል ላይ መሰቀሉ ማቴዎስ 27:42 እና
ዮሐንስ 19:18 ላይ እንደተገለጸው። 11 ጎኑን በጦር መወጋቱ ዮሐንስ 19:34 እንደተገለጸው። 12 ልብሱን መገፈፉ ማቴዎስ 27:28 እና ዮሐንስ 19:23 ላይ እንደተገለጸው። 13 ወደ መቃብር መውረዱ ማቴዎስ 27:57፣ ማርቆስ 15:42፣ ሉቃስ 23:50 እና ዮሐንስ 19:38 ላይ እንደተገለጠው። እኒህ 13ቱ በኢየሱስ ክርስቶስ ላይ የደረሱ መከራዎች ናቸው። ይህ ማለት በጌታ ላይ የደረሱት ከላይ የተጠቀሱት ብቻ ናቸው ማለት አይደለም፣ ዋና ዋናዎቹ እንጂ። ይህን ሁሉ መከራ ጌታ ስለኛ መቀበሉ፣ ስለኛ ወደደንና በእርሱ ሞት ሕይወትን፣ በመዋረዱ ከፍ ማለትን፣ እርሱ ኃጥእ መባሉና ስለ ኃጢአታችን በመሞቱም እኛ ጽድቁን መውረሱን እናገኝ ዘንድ ነውና ይህን የፍቅር ጌታ ልናመልከውና ልንወደው ይገባልና ፍቅሩ እንዲገባን ፈጣሪ ይርዳን። እግዚአብሔር ፍቅር ነው። ከሁሉም ትልቁ ታምር እስካሁንም በአሕዛብ ዘንድ መታመን ያልቻለ ሐቅ የማይሞተው መሞቱ ነው። በነገራችን ላይ ጎኑን የወጋው ሌኒንጊኖስ ከጎኑ በፈሰሰው ደምና ውሃ እውር የነበረው አንድ ዓይኑ ተፈውሶለት በጌታ አምኖ በሰማዕትነት ሞቷል። ከመጀመሪያውም ጀምሮ ለጌታ ሲቆምለት የነበረው ለሥልጣኑ ሲል ብቻ ጌታን አሳልፎ ሳያምንበት አለፈቃዱ የሰጣቸው ጴንጤናዊ ጲላጦስም ከትንሣኤው በኋላ ሊቃነ ካህናትና የመቃብሩ ጠባቂ የነበሩት ወታደሮች ትንሣኤውን መደበቃቸውንና ሐዋርያት እንደሰረቁ ማስወራታቸውን፣ ጌታ ግን የእውነት መነሳቱን ሲሰማ እርሱም አምኖ ሞቷል። በዚች በመልካሟ በዕለተ ዓርብ በዚህ ዕለትም ጌታ ሁሉ ተፈጸመ ብሎ ቅድስት ነፍሱን ከቅድስት ሥጋው በራሱ ፍቃድ ከለየ በኋላ አምላክነቱን ለመግለጽ 3 በሰማይ ጠፈር 4 በምድር 7 ታምራት ከ6 ሰዓት እስከ 9 ሰዓት ታይተዋል። በላይ የፈጣሪያችንን ርቃን አናሳይም ብለው ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብትም ረግፈዋል። በምድርም አለቶች ተሰነጣጠቁ፣ መቃብራት ተከፍተዋል፣ ሙታን ተነስተዋል፣ የቤተ መቅደስ መጋረጃም ተቀዷል። በዕለተ ዓርብ በዚህ ዕለት በቤተ ክርስቲያን በየሰዓቱ የሚሰበኩ ምስባኮች የሚከተሉት ናቸው። በአንድ ሰዓት መዝሙር 35 ከቁጥር 1 ጀምሮ ይነበባል። 3 ሰዓት ላይ መዝሙር 22 ቁጥር 16 ይነበባል። 6 ሰዓት ላይ መዝሙር 69 ቁጥር 21 ይነበባል። 9 ሰዓት ላይ መዝሙር 143 ቁጥር 6 ይነበባል። 11 ሰዓት ላይ መዝሙር 143 ቁጥር 3 ይነበባል። በዚህ ዕለት ቤተ ክርስቲያን ሙሉ ቀን አይቀርም፣ ጥብጣብ እንዳያመልጦ። በተለይ ይሁዳ ወልዱ ይደምሰስ ሥርዓት እጅግ በጣም ተናፋቂና ተወዳጅ ነው። የተባረከ ጊዜ ይሁንላችሁ።